ተመልሰናል ተመልካቾቻችን አዲስ ቀን ላይ ትገኛላችሁ የሀገር ጉዳይን አስቀድመን የተለያዩ መረጃዎችን ከእንግዶች ጋር ቆይታ ያደረግንበትን ወደናንተ አደረስን አሁን ደግሞ የተለያዩ በማህበራዊ ትስስር ገጾች ምን ጉዳዮች ሽፋን አገኙ የትኞቹ ደግሞ መነጋገሪያ ሆኑ ብለን የምንጠይቅበት የዶት ስትሪም ሰዓታችን ላይ ነው የምንገኘው ይሄንን መረጃዎች ሊነግረን ደግሞ ንብረቴ ተሆነ እዚህ ስቱዲዮ ይገኛል ከሱ ጋር ቆይታ እናደርጋለን በድጋሚ ባንደና ወያች እንግዲህ በዛሬ ዶት ስትሪም መረጃችን የተለያዩ መረጃዎችን ይዘናል ስክሪን ላይ እንደምትመለከቱት በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ በምስራቅ ሐረርጌና በሐረር ከተማ ጉብኝት ሲያደርጉ ነበር እሳቸው እንግዲህ በጉብኝታቸው ምን አነሱ የሚለውን የዋና መገናኛ ብዙሃንና የማህበራዊ ሚዲያዎች መነጋገሪያ ሲያደርጓቸው ነበር እንግዲህ እሳቸው በምስራቅ ሐረርጌ በተለይ የተለየ ነገርን በዚህ በስንዴ ልማት በበጋ ስንዴ ልማት የተለየ ነገርን ተስፋን አይቻለሁ ብለዋል አካባቢው ቀደም ብሎ እናንተም እንደምታውቁት እኛም የተለያዩ ዜናዎች ተሰራ እንደነበረ በሴፍቲኔት የሚተዳደርና ይሄ በተለይ በምርታማነት የማይታወቅ አካባቢ ነበር አሁን እዛ አካባቢ ወደ ከሴፍቲኔት ይወጡ ራሳቸውን የመቻል ተስፋን ተመልክቻለሁ የሚል ሐሳብና አይተዋል እንግዲህ በዘንድሮው አመት በመላ ሀገሪቱ በበጋ የመስኖ ስንዴ ወደ 3.5 ሚሊዮን ሄክታር መሬት ታርሶ 300 ሚሊዮን ኩንታል ምርት ይጠበቃል ብለዋል ጠቅላይ ሚኒስትሩ በዚህ በምስራቅ ሐረርጌ አካባቢ የታየው ተስፋ ደግሞ በመላ ሀገሪቱ መተግበር ከተቻለና የተደበቁ መሬቶችን እያረስን ከመጣን ኢትዮጵያ የምትረዳ ሀገር ሳትሆን ራሷን መመገብ የምትችል ሀገር ናት ያሉበት እንግዲህ መገናኛ ብዙሃን ላይ ትኩረት አግኝቷል እንግዲህ በማታው አካባቢ ደግሞ ወደ ሐረር አቅንተው በከተማዋ በተለይ የኮሪደር እንቅስቃሴውን ጎብኝተዋል እንግዲህ ኢትዮጵያ ውስጥ በከተሞች አካባቢ እየተሰራ ያለው የኮሪደር ልማት ግባቶቹ እዛው አካባቢ እየተመረቱ ነው የአዲስ አበባን ተሞክሮ ከዚህ ቀደም እናስታውሳለን አሁን በክልል ከተሞችም እንዲህ አይነት ነገሮች ይሰሩ ያሉት እዛው በከተማዎቹ አካባቢ በሚመረቱ ግባቶች ነውና የኮሪደር ስራዎች የተሰሩ ያሉት ጠቅላይ ሚኒስትሩ ያንንም ጎብኝተው አካባቢዎችን አድንቀዋል እንግዲህ ዋና መገናኛ ብዙሃንና ማህበራዊ ሚዲያ ይህን ሲያነሱት የነበረው አንዱ መረጃችን ይሄ ነው ሁለተኛው መረጃችን እንግዲህ ከሰሞኑ ማህበራዊ ሚዲያ ላይ የነበረውን ጉዳይ ታስታውሳላችሁ በተለይ ከኢትዮጵያውያን እሴት ያፈነገጡ ከዚህ ከሃይማኖት ጋር ተያይዞ የነበሩ ንትርኮች የነበሩበት ሳምንት ነው እንግዲህ ማህበራዊ መገናኛ ብዙሃን ኢትዮጵያ ውስጥ ሁለት መልክ አለው አንዳንዴ በጣም በጎ የሆነ ስራ ሲሰራበት የተቸገሩ ሰዎች ሲረዱበት እንመለከታለን ከዛ ባለፈ ደግሞ እንደ ሰሞኑ አይነት በተለይ የማይነኩ ጉዳዮችን የኢትዮጵያ የመቻቻል እሴት የሆኑ ጉዳዮችን በመንካት እንግዲህ ለንትርክ ምክንያት የሚሆኑ ጉዳዮች አሉ ነገር ግን ይሄ መስተካከል ያለበት ነገር ነው ኢትዮጵያ እንግዲህ ከ76 በላይ ብሔረሰቦች ያሉባት ሀገር እነዚህ 76 የሚሆኑ ብሔረሰቦች ደግሞ የተለያየ እምነት የሚከተሉባት ሀገር ናቸውና እነዚህ እምነቶች ተቻችለው የሚኖሩባት ሀገር የ3000 ዘመን ታሪክ አላት ስንል ኢትዮጵያ በዚህ ውስጥ እንግዲህ የተለያዩ እምነቶች ተከባብረው የሚኖሩባትና የተለያዩ ባህሎች ያሉባት ሀገር ናቸውና እነዛን በሚጥሱ መልኩ ማህበራዊ ሚዲያ ላይ የሚተላለፉ መልእክቶችን ከሰሞኑ ስንሰማ ነበር በተቃራኒው ደግሞ ኢትዮጵያ እውነትም የሃይማኖት መቻቻል ሀገር እንደሆነች እንመለከታለን በተለይ ወሎን ብናነሳ አሁን እስልምናና ክርስትናን ማትለይበት መንገድ የእስልምና እምነት ተከታዮች የኦርቶዶክስ የጥምቀትን በዓል አብረው የሚያከብሩበት ቤተክርስቲያናትን የሚጠብቁበት እንዲሁም የኦርቶዶክስ እምነት ተከታዮች ደግሞ ከእስልምናው እምነት ጋር አብረው ተቀላቅለው የሚኖሩበት እንዲሁም በዓላትን አብረው የሚያከብሩበት ሀገር ነው በተቃራኒው ደግሞ አሁን በሁለቱ ታላላቅ እምነቶች መካከል በማህበራዊ ሚዲያ የሚነሳው ጉዳይ የሁለቱን እምነት ተከታይ ህዝቦችና ሀገሪቱ ያላትን ባህል የማይገልጽ ነው ስለዚህ ማህበራዊ ሚዲያ ላይ የሚነሱ ጉዳዮች ከሀገሪቱ ባህልም ያፈነገጡ ናቸው አንዳንድ የሚስተዋሉት ያንን ለበጎ መጠቀም እንግዲህ ማህበራዊ ሚዲያ ቀደም ብዬ እንዳነሳሁት የታመሙ ሰዎች ሲረዱበት ገንዘብ ሲረዳበት ነው የምንመለከተው በጎ ስራዎች ሲሰሩ የሀገር ልማትን ስንወያይበት እንዲሁም ደግሞ ኢትዮጵያ ላይ የሚቃጡ ችግሮችን ለመቀልበስ በማህበራዊ ሚዲያ የሚደረገውን ተጋድሎ እናስታውሳለንና እንዲህ አይነት ሀገርን ማሻገር የሚችሉ ሀሳቦች የማህበራዊ ሚዲያው ትኩረት ቢሆኑ ሀገርም ትጠቀማለች ነገር ግን ከሰሞኑ ያየነው ከሀገሪቱ ባህልም ያፈነገጠ ጉዳይ በማህበራዊ ሚዲያው ላይ በርካታ ሰዎች ሲነጋገሩበት የነበረው አንዱ ጉዳይ ሆኖ ዛሬ በዶት ስትሪም አነሳ ነው ማህበራዊ ጉዳይ ማህበራዊ መገናኛ ዘዴዎች በጣም ጥንቃቄን የሚያስፈልጋቸው ጊዜ ላይ ይመስለኛል አሁን ምክንያቱም መጥፎ ነገሮች በጣም ፍጥነት አላቸው እኛ ጋም የመቆየት እንትናቸው በጣም ከፍተኛ ነው ጥሩ ነገሮችን እንደ ነገሩ ልናልፋቸው እንችላለን መጥፎ ነገሮች ግን ሴንሲቲቭ ናቸው በጣም ይሄ የሃይማኖት ነክ ጉዳዮች ላይ አሁን እየሄደበት ያለው ፍጥነት ደግሞ ልክ አይደለም የሆነ ቦታ ላይ ሆኖ አንድ ሰው ሐሳቡን ሰጠ ግን ብዙዎች ጋር ደርሶ የሚፈጥረውን አረዳድ ሳያገናዝቡ ነው እንደዚህ አይነት ሰዎች ሐሳባቸው የሚያጋሩት የትላንትናውና ከትላንት ወዲያ የነበረው ቪዲዮም ቀደም ብዬ ያነሳሁት ደወሎ ውስጥ ያሉ የመቻቻል ባህሎችን ባንዴ የሸፈነብሽ ነው በተለይ በሁለቱም እምነት ተከታዮች መካከል ያለው መከባበርና መቻቻል የሌለ የሚያስመስል ነገር ነውና ማህበራዊ ሚዲያ የምንጠቀም ሰዎች ጥንቃቄ በማድረግ የሀገሪቱን እሴቶች ብንጠብቅ መልካም ነው የሚል ሐሳብ ለማስተላለፍ ነው ይሄን ያነሳ ነው ሌላኛው ጉዳያችን ወደ ውጭ ወስደናል ቻይና ውስጥ እንግዲህ አዲስ በተለይ
አሁን ሀገራት የሚፈተኑበት መንገድ አለ። ከዚህ ከእሳት አደጋ ጋር ተያይዞ ቻይና በሰው አልባ ድሮን እሳትን ማጥፋት የሚችል ቴክኖሎጂን ይፋ አድርጋለች እና ሰሞኑን ሙከራ እያደረገች ነው ያለችው። ይሄ ቴክኖሎጂ እንግዲህ በ20 ሰከንድ ውስጥ በተለይ እሳት ለማጥፋት የሚችሉ ቴክኖሎጂዎችን በ20 ሰከንድ ውስጥ መታጠቅ ይችላል። በ30 ሰከንድ ውስጥ ደግሞ አንድ ትልቅ ህንጻ ላይ የተከሰተ እሳት ማጥፋት የሚችል ቴክኖሎጂ ነው ያደረገችው። እንግዲህ በምስራቅ ቻይና ፉጃን ግዛት ውስጥ ነው ሙከራ የተደረገው። ይሄ ወደ ተግባር ሲመጣ እንግዲህ በተለይ በዚህ በእሳት አደጋ የሚስተዋለውን ችግር በአጭሩ ለመቆጣጠር አዲስ ቴክኖሎጂ ተብሎለታል። ቻይና እንግዲህ በተለይ አሁን የአይ ቴክኖሎጂ ነው የአይ ቴክኖሎጂ ዘመን ላይ ነው ያለ ነው። ይህን እንዲህ አይነት ቴክኖሎጂ ውጤቶችን ይፋ በማድረግ ቻይና የመሪነት ሚናዋን እየተወጣች ያለች አሁን የተለያዩ የአይ ውጤቶች ስትመለከች ከቻይና እየመጡ ነውና አሁን በዚህ ዓለምን እየፈተነ የሀገር ውስጥም ይሄ የእሳት አደጋ ፈተና ነው አይደል? በየአመቱ በርካታ ንብረት ነው የሚወድመው። አሁን እንደነ ቻይና ያሉ ሀገራት የሚያወጡት ቴክኖሎጂ የሀገራትን እፎይታ የሚያመጣ ይመስለኛል። እንግዲህ ማህበራዊ ሚዲያ እየተነጋገሩበት ያለው ጉዳይ ነው። ሌላኛው ጉዳያችን እንግዲህ ትንሽ አግራሞትን ይጭራል። አሁንም እዚሁ ቻይና ውስጥ ነው የሚያቆየን። በተለይ ሀብት ያመጣልኛል ወይም ደግሞ ባለጸጋ ያደርጋል ተብሎ የታሰበ አፈር በከረጢት $120 እየተሸጠ ነው። ይህ አፈር እንግዲህ ቻይና ውስጥ ትላልቅ 4 ባንኮች የተገነባበት ህንጻ አለ። ከሱ ህንጻ ስር ሌሊት አፈር ቆፍሮ የሚሸጡ ሰዎች አሉ። ሰዎች ተሰልፈው አፈር እየገዙ ነው ያሉት። ይሄ ሀብት ያመጣል ተብሎ የተረጋገጠ ነገር የለም። ሰዎቹ ግን እምነቱ አድሮባቸው አፈርን $120 ሚሊዮን ወደ ቻይና ስትመጪ ወደ 1000 ዩዋን የሚመጣ ነው በከረጢት አፈርን እየገዙ ሀብት ነገ ይመጣል ብሎ እየተጠባበቁ ያለበት ነገር ነው። ምናልባት ይሄ አፈር ጥቅም ላይ ውሎ ያስገኘው ጸጋል ምን ይሆን እንደሚያመጣው ምን ሲደረግ ነው? አፈር ሲኖር ነው ነገር አሁን ቻይና ውስጥ እንግዲህ እምነት ነው። ሰዎች አንድ ጉዳይ መጣ፣ ሰዎቹ እምነት አደረባቸው። ከባንኮች ህንጻ ስር ነው ይሄ በሌሊት ተቆፍሮ የሚወጣ አፈር ነው። ከባንኮች ስር ብር ምናልባት እና ሰዎች እስካሁን ድረስ የተረጋገጠ ነገር የለም። በዚህ አፈር ሀብት ያመጣ ሰው የለም፣ ግን ሀብት ያመጣል በሚል በርካቶች እየገዙ ነው በሚል በርካታ ማህበራዊ ሚዲያ ላይ ይሄ መነጋገሪያ የነበረ ጉዳይ ይሄ ነው አንደኛው። ሌላኛው ጉዳያችን እንግዲህ ወደ ዓለም ላይ አሁን የአየር ንብረት ለውጥ ጉዳይ በሰፊው የሚነሳ ነውና የዓለማችን አብዛኛው ሀገራት ህዝቦች የተበከለ አየር እየተነፈሱ ነው የሚኖሩት የሚል አንድ ጥናት ይፋ ተደርጓል። የስዊዘርላንድ ውስጥ ያለ የአየር ጥራት ላይ የሚሰራ ቴክኖሎጂ ኩባያ ነው ይሄን ይፋ ያደረገው። በተለይ ከአፍሪካ ውስጥ ቻድ እና ዲሞክራቲክ ሪፐብሊክ ኮንጎ በቀዳሚነት የተበከለ አየር ያለባቸውና ዜጎች ለመኖር ምቹ ያልሆኑ ሀገራት ናቸው ብሎ አንስቷል። ከዛ ባለፈ ደግሞ እንደነ ህንድ ያሉ ሀገራት፣ ፓኪስታን በየጊዜው ኒው ደህሊን በአየር ሲበከሉ ጭጋጋማ ሲወርሳቸው እንመለከታለን አይደለ? ይህ ጥናትም እንግዲህ ቻድ፣ ሪፐብሊክ ኦፍ ዲሞክራቲክ ኮንጎ እና ፓኪስታን እንዲሁም ህንድ በዓለማችን ውስጥ የተበከለ አየር ያለባቸው ሀገራት ናቸው ብሎ ይፋ አድርጓቸዋል። በተቃራኒው እንግዲህ አብዛኛው ሀገራት በ138 ሀገራት ላይ የተደረገው አብዛኛው በሚባል ደረጃ ንጹህ አየር የለባቸውም ብሏል። በተሻለ ደረጃ የዓለም ጤና ድርጅት መስፈርትን የሚያሟሉ ሀገራት አሉ። በተለይ አውስትራሊያ፣ ኒውዚላንድ፣ ባሃማስና ባርቤዶስ የመሳሰሉ ሀገራት 7 አድርጓቸዋል በቁጥር። እነዚህ በተሻለ መልኩ የዓለም ጤና ድርጅት ያወጣውን መስፈርት ያሟላሉ። ነገር ግን ዓለም በተበከለ አየር ውስጥ እየኖረች ነው። ወደ ከ8 ቢሊዮን የተሻገረ የዓለም ህዝብ አለ። ይህ ህዝብ በተበከለ አየር ውስጥ እየኖረ ያለው ለዚህ ደግሞ የአየር ንብረት ለውጥ ዋና ምክንያት ነው ብሏል። አሁን እንግዲህ ሀገራት በተለይ የአየር ንብረት ለውጥ ጉዳይን በየስብሰባ አጀንዳ ያደርጋሉ። ነገር ግን ምንም መፍትሄ ሲመጣ አትመለከችም። አሁን ደግሞ አነጋጋሪው የአሜሪካ ፕሬዚደንት ዶናልድ ትራምፕ ከመጡ በኋላ የአየር ንብረት ለውጥ ላይ የሚሰሩ ስራዎችን የመቀነስ አዝማሚያዎችን ትመለከቻለሽ። ይህ ጥናትም ከነዚህ ጋር ተያይዞ እንግዲህ የአየር ንብረት ለውጥ ትኩረት እንዲሰጠው ያሳየ ጥናት መስሎ ይታያል። በተለም ደግሞ ቅድም እንዳልከው የአፍሪካ ሀገራት ናቸው የዚህ ገፈት ቀማሽ የሚሆኑትና በጣም አሳዛኝ ነው። ሰፊ ቁጥርም ያለው ህዝብ ስለሆነ በጣም ከባድ ስራ ነው። አፍሪካ ውስጥ የሚገርምሽ ነገር በጣም አነስተኛ ነው። ለአየር ንብረት አስተዋጽኦ ብዙም የላቸውም። ወደ 4 ቢሊዮን የሚጠጋ ህዝብ አለ። የህዝብ አፍሪካ ውስጥ ምንም ነገር ሳያደርግ የነሱን እንትን ይቀምሳል። በዛ ልክ ደግሞ አፍሪካ ውስጥ ያሉ ተቋማትም ደካማ ናቸው። በተለይ የሚደርስባቸውን ተጽዕኖ የሚያሳዩ በጥናትን በማውጣት አሁን የአየር ጥራት ተቆጣጣሪ ተቋም አፍሪካ ውስጥ አንድ ተቋም ብቻ ነው ያለው። እሱም ቢሆን የአቅም ውስንነት አለበትና በደንብ ጥናቱም ሲያነሳው እነዚህን ሀገራት አነሳቸው እንጂ በርካታ ሀገሮች የከፋ ችግር እንዳለባቸው አሳይቷል። በተደጋጋሚ ደግሞ በተለይ የአየር ንብረት ጉባኤ ሲካሄድ አፍሪካ
ጥቅም ማግኘት አለባት እንዲህ ሚና ሳታደርግ ነው ገፈት እየቀመሰች ያለችው ይባላል። ግን እነዚህ ይፋ የሚደረጉ አፍሪካን ለመጥቀም ወይም ደግሞ ከአየር ንብረት ለውጥ ጋር ተያይዞ የሚደርስባትን ተጽዕኖ እንድትቋቋም ለማስቻል የሚደረጉ ውሳኔዎች ምንም ተግባራዊ ሲደረጉ አንመለከትምና አሁንም አሳሳቢ ይመስለኛል። ንብረት እናመሰግናለን። የአፈሩን መጨረሻ ግን ብትነግረን ደስ ይላል። ተከታትለን አብረን እንመለከታለን። አመሰግናለሁ።